እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር የቅርብ አምላክ ነው። ባለፈው እግዚአብሔር አንድ አምላክ እንደሆነ አንድ እያል በብሉይ ኪዳንም በአዲስ ኪዳንም እንዴት አንድ አምላክ እንደተባለ በተለይም ደግሞ ሐዋርያ ጳውሎስ በጻፈባቸው መልእክቶቹ እግዚአብሔር እርሱ አንድ እንደሆነ አንዳንድ ጊዜ ደግሞ ያ አብ እያለ ይጠራው እንደነበረ በስፋት አይተናል። የሆነ ድምፅ አለ ልበል። ዕብራዊት የሚታርጊ ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እሰይ እና ስለዚህ ያንን አንድነቱን ሶስትነቱን ካየን በኋላ ደግሞ አንድ ነገር እናደርጋለን። ምናልባት ወይ ዛሬ ሊሆን ይችላል፣ እንደ ሁኔታው የሚቀጥለውም ሊሆን ይችላል። ምን እንድናደርግ ነው የፈለግኩት? ወደ አዲስ ኪዳን ጥቅስ ላይ ከመሄዳችን በፊት እንደገና አንድ በአንድ ዋን ቱ ዋን አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? ሥላሴን ስናጠና በዚህ ልክ ካላጠና ነው ዝም ብለን ቁጥሩ ብቻ ኑ፣ እንፍጠር፣ እናድርግ፣ እንውረድ የሚሉ ቃላቶች ብቻ አጥንተን ሥላሴን አወቅን ማለት አይደለም። ስለዚህ ምንን ማወቅ አለብን? ምን ማጥናት አለብን? እንደገና ይልቁንም ደግሞ አዲስ ኪዳን እንድንለው ያደረገን ኢየሱስን እንድናውቀው እፈልጋለሁ። ክብር ለእግዚአብሔር ይሁን። ወልድ ስለዚህ ምን ልንል እንችላለን? ወልድ ቅድመ ዓለምም የነበረ ነው። ከዘፍጥረት ምዕራፍ 1 በፊት የነበረ ነው። ከዘፍጥረት ምዕራፍ 1 በፊት በረሽት ትለዋለች ሰላምዬ። እብሪም እንደዚህ እነዚህ እስራኤላውያኑ ቋንቋው ባለቤት ስለሆኑ በደንብ ያውቁታል። እና ከዘፍጥረት 1 በፊት የነበረ ወልድ፣ ስሙስ ያው ስሙ ወልድ ስለሆነ የግብር ስሙ ስለሆነ እንደኛ አይነት መወለድ ባለመሆኑ እንደኛ ያለ መወለድ ወላጅ ከልጁ እንደሚበልጥ ወይም ደግሞ ልጅ ከአባቱ እንደሚያንስ ያይደለ መወለድ ነው። አባትነቱን አብ ደግሞ አባት ነው ስንለው አስቀድሞ ዓለም ሳይፈጠር የወልድ አባት ነው። መቼ? ዓለም ሳይፈጠርም። ወልድም ዓለም ሳይፈጠርም የአብ ልጅ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወልድን በተለየ አካሉ በብሉይ ኪዳን በምን አይነት መንፈስ በምን አይነት ሕይወት ይገለጥ ነበር ስንል አንድ ነገር እናያለን። እግዚአብሔር የተባረከ ይሁን። በጣም ጥሩ የሆነ ትምህርት ነው የምንማረው። መቼም የእግዚአብሔር ቃል በነገራችን ምን ክፉ የሚባል የለውም። ግን ደግሞ ሞር የበለጠ እውቀታችንን የሚያሳድግልን እውቀታችንን ከፍ የሚያደርግልን ስለሆነ እናውቀው ዘንድ ይገባናል። ክብር ለእግዚአብሔር ይሁን እና እግዚአብሔር ይመስገን። ሰው ለመጨመር ነው እንደዛ ያደረግሽው። ያንቺ በትልቁ ቢሆን ሞር የበለጠ ታብታብ ለሚያደርጉ ሰዎች ስለሚመች እንደዚህ ይሁን። ሰላምዬ ጸጋና ሰላም ይብዛላችሁ ለሁላችሁ። ስለዚህ ወልድ በምን መንገድ ይገለጥ ነበረ ስንል በልዩ ልዩ መንገድ ይገለጥ ነበረ፣ ይታይ ነበረ። ሰዎች እግዚአብሔርን አየሁት ይሉ ነበረ። እግዚአብሔርን አዩት። እነዛ 70 ሰዎችም ደግሞ የሙሴ ሽማግሌዎች ማለት ነው። እነዛም እግዚአብሔርን ምን አሉት? አዩት። እንዴ ከእግዚአብሔር ጋርም ደግሞ ይነጋገር ነበረ። አብርሃም ራሱ ከእግዚአብሔር ጋር አብሮ ሲወጣ ወክ ሲያደርግ ሊሸኘው ወጣ ነው የሚለው። እግዚአብሔር እንደ ሰው የሚገርም ነው። ከወዳጆቹ ጋር ቃል በቃል አርከ እግዚአብሔር ይለዋል ግዕዙ። አርከ እግዚአብሔር አብርሃምን አርከ እግዚአብሔር የእግዚአብሔር ወዳጅ በምን
ከሱ ጋር እንዲሁ ወክ እያደረገ ልሂድ ወደ ሰዶም ያደረገችውን ክፋቷ አመጿ በፊቴ ወጥቷልና ስለዚህ አጠፋት ዘንድ እሄዳለሁ እያለ ሲነግረው ሲነጋገሩ እንደ ጓደኛ አብሮ ሲያወራው የሚገርም ነው። እግዚአብሔር እንደዚህ ለሰው እንዴት አይነት የቅርብ አምላክ ነው! ቅን ልብ ላላቸው ሰዎች፣ እግዚአብሔርን የሚወዱ ሰዎች፣ እግዚአብሔርን የሚያከብሩ ሰዎች ወገኖቼ በሌላ ሰው አይፈልጉትም። እግዚአብሔርን በመልአክ በኩል ወይም በሌላ በኩል አይፈልጉትም። ልክ አብርሃም በእምነት ከእግዚአብሔር ጋር እንደተነጋገረ ዛሬም ያነጋግራል እግዚአብሔር። ዛሬም መንገዱን አልለወጠም። እግዚአብሔር ምን አይልም? አይለወጥም። አይለወጥም። እግዚአብሔር በባህሪው አይለወጥም። እና ዛሬ ቅን ልብ ላላቸው ሰዎች ለዚህ ነው እኮ ኢየሱስ እግዚአብሔርን ያዩታልና እያለ እግዚአብሔርን ያዩታልና አንቀጸ ብፁዓን ማቴዎስ ወንጌል ምዕራፍ 5 ላይ እንደሱ እያለ ይናገራል። እግዚአብሔርን ማየት ቅን ሰዎች። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ምንድን ነው የምናየው? ይታይ የነበረ ታዲያ ማን ነው? ይገለጥ የነበረ አንዳንድ ጊዜ የእግዚአብሔር መልአክ ለሰዎች ሲገለጥላቸው ምን ይሉ ነበረ? እግዚአብሔርን አይቻለሁና ወዮልኝ። ግን የተገለጠማ የእግዚአብሔር መልአክ ግን ምን ይሉ ነበረ? እግዚአብሔርን አይቼዋለሁና ወዮልኝ እያሉ በእግዚአብሔር ፊት ይወድቁ ነበረ። ራሳቸውን ያዋርዱ ነበረ። የእግዚአብሔር መልአክ ማን ነው? እርሱ የእግዚአብሔር መልአክ ወልድ ነው። ዛሬ ይሄን ልንገራችሁ፣ ወልድ የእግዚአብሔር መልአክ። ከዚያ ቀጣዩ አብ ማን ነው የሚለውን ደግሞ ከዚያ እንሄድበታለን። ማቴዎስ ወንጌል ምዕራፍ 3 ነው የምንጀምረው ትምህርተ ሥላሴን። ከዛ ወልድና ንግግር፣ የሶስቱም ደግሞ ንግግር በተናጠል የሆኑ ንግግሮችን ነው የምናየው። ግን አስቀድመን እስኪ ወልድ ማን ነበረ የሚለውን ካላየን ብዙ ፍንትው ብሎ ላይታየን ስለሚችል ወልድ በአርአያ መልአክ ይገለጥ ነበረ። በአርአያ መልአክ ማለት በመልአክ መልክ ማለት ነው። አርአያ መልአክ ማለት በመልአክ መልክ፣ መልአክ ሳይሆን መልአክ መስሎ። አያችሁ፣ በአርአያ መልአክ በመልአክ መልክ ይገለጥ ነበረ። ማን? ወልድ። የሚገርም ነው እኮ መልአክ ሆኖ አይደለም፣ ነገር ግን በእግዚአብሔር መልአክ መልክ ይገለጥ ነበረ። ምን እየተባለ? የእግዚአብሔር መልአክ፣ የእግዚአብሔር መልአክ፣ የእግዚአብሔር መልአክ የሚል። ክብር ለኢየሱስ ይሁን። እንዴት ድንቅ ነው ይሄ ትምህርት! በጣም የእግዚአብሔር ልጅ ኢየሱስ ክርስቶስ በብሉይ ኪዳን ውስጥ ስለነበረው ባህሪና ተግባር በጥቂቱም ቢሆን ማለት ነው ማጥናት ስላለብን እርሱን አይተን ነው ወደዚያ የምንገባው። ያንን ስናቀው ሙሉ ሰው ያደርገናል። ስለ እግዚአብሔር ወልድ በአዲስ ኪዳን በግልጽ የተብራራውና የተገለጠውን ያህል በብሉይ ኪዳን ባይብራራም በተለያየ ባህሪ መገለጡ ግን የሚካድ አይደለም፣ የሚታወቅ ሕያው እውነት ነው። በብሉይ ኪዳን ዘመን በብዙ ስፍራ የእግዚአብሔር መልአክ ራሱ እግዚአብሔር ሆኖ የተገለጠበት ስፍራ አለ። የእግዚአብሔር መልአክ ተብሎ ግን እግዚአብሔር ሆኖ በእግዚአብሔር ስልጣን፣ በእግዚአብሔር ጉልበት፣ በእግዚአብሔር ኃይል የተገለጠባቸው ስፍራዎች አሉ። ማን ነው እርሱ? ማን ነው ያ የእግዚአብሔር መልአክ? ኢየሱስ ወይም ደግሞ ወልድ። ኢየሱስ ከትስብእቱ ጋር ስለሚያያዝ ወልድ በሚለው ላይ ነው ማተኮርም ያለብን። ምናልባት ዳሂጸ ልሳን እንደዛ ብል እንኳ ይገባቸዋል ብዬን የማስበው በጣም። ስለዚህ መጽሐፍ ቅዱስ ውስጥ ማለት ነው እግዚአብሔርን ያየው አንድ ስንኳ የለም ሲል ብዙ ጊዜ እግዚአብሔር የሚለው በተለየ አካሉ አብን ሲያመለክት ነው።
እግዚአብሔርን ያየው አንድ ስንኳ የለም የሚለው ቃል አብን ሲያመለክት ነው። አብን ሲያመለክት የእግዚአብሔር መልአክ በሚል ተገልጦ ካነጋገራቸው በኋላ ሰዎቹ ምን ይሉ ነበረ? ወዮልኝ እግዚአብሔርን አይቼዋለሁና ብለው ራሳቸውን በማዋረድ ራሳቸውን ምን በማለት በመጣል ይገለጡ ይናገሩ ነበረ ሰዎቹ። ታዲያ ይህ ማን ነው? ከቃሉ እንደምንረዳው የእግዚአብሔር መልአክ የተባለው እግዚአብሔር ወልድ ቅድመ ሥጋዌው ሰው ከመሆኑ በፊት፣ አያችሁ፣ ወልድ ሰው ከመሆኑ በፊት ቅድመ ሥጋዌው ማለት ነው። በምን መንገድ ይገለጥ ነበረ ስንል የእግዚአብሔር መልአክ በመሆን በእግዚአብሔር መልአክ ስም በጣም በብዙ ስፍራ የተገለጠባቸው ቦታዎች እናገኛለን። ለአብርሃም፣ ለአጋር፣ ለሙሴ፣ ለእስራኤላውያን፣ ለኢያሱ፣ ለጌዴዎን፣ ለሳሙሶን፣ ለኢሳይያስ በብዙ ስፍራ የእግዚአብሔር መልአክ እየተባለ ተገልጧል። ማን? ወልድ። ግሩም ትምህርት ነው። እግዚአብሔር ይመስገን። እግዚአብሔር ይረዳናል። ስለዚህ በደንብ እንስማው፣ በደንብ እንወቀው። ክብር ለኢየሱስ ይሁን። አዎ የእግዚአብሔር ልጅ በአርአያ መልአክ በተገለጠባቸው ስፍራዎች ሁሉ ለእገሌ ተገልጦ፣ ልብ በሉ፣ ለእገሌ ተገልጦ፣ ለእገሌ ተገለጠለት በሚል በቀጥታ በእግዚአብሔርነት ስልጣን ሲሰራ ወይም ደግሞ ሲናገር አያችሁ፣ ፍጡር መልአክ እንዳይደለ ያሳያል። አያችሁ፣ ያሳያል። በቀጥታ ተገልጦ ነው የሚናገረው። ማ ከሆነ የእግዚአብሔር ልጅ የተባለው ወልድ ከሆነ ያ የእግዚአብሔር መልአክ የተባለው ተልኮ የሚል አናገኝበትም። ማን ሲሆን? ወልድ ከሆነ። ፍጡር መልአክ ከሆነ ግን እግዚአብሔር እንዲህ ብሎኛል፣ እግዚአብሔር እንዲህ ይልሃል፣ እግዚአብሔር እንዲህ አለ እያለ ነው የሚናገረው። አያችሁ፣ እንዲህ እያለ ነው የሚናገረው። እርሱ ይህንን የምናገረው ወልድ በሚሆንበት ጊዜ ግን በመለኮታዊ ክብር፣ በመለኮታዊ ቋንቋ፣ በመለኮታዊ ዘይቤ ነው የሚናገረው። ተልኬ መጣው እንደዚህ በማለት አይደለም። ስለዚህ እግዚአብሔር ወልድ በዘመነ ብሉይ ኪዳን በተለየ አካሉ በአርአያ መልአክ ይገለጥ ነበር ሲባል አርአያ መልአክ ማለት የመልእክተኛ ባህሪ፣ የመልእክተኛ መልክ። መልአክ እንደ መልእክተኛ ሆኖ ማለት እንጂ በቁሙ መልአክ ወይም ፍጡር ግቡር ሆኖ ወደ ምድር እየተላከ እንደ ፍጡር አልነበረም ማለት ነው። በደንብ ልብ እንል ነው። ገባል? እግዚአብሔር ይመስገን። ስለዚህ ከተገለጠባቸው መካከል በዋናነት ማንጋና ያለን ዘፍጥረት 16 ከ7 እስከ 14 ላይ ለመጀመሪያ ጊዜ የእግዚአብሔር መልአክ ተብሎ የተገለጠበት ስፍራ ይሄው ስፍራ ነው። ለአጋር በተገለጠበት ስፍራ ላይ በተለይም በዚሁ ክፍል ቁጥር 10 ላይ ምዕራፍ 16 ቁጥር 10 ላይ የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ ከብዛቱ የተነሳ አይቆጠርም አላት የሚለው ቃል መልአኩ የሰው ዘርን የማብዛት ስልጣን ያለው ሆኖ ቀርቧል። የሚገርም ነው። መልአኩ የሰው ዘርን የማብዛት አቅም፣ የሰው ዘርን የማብዛት ስልጣን ያለው ሆኖ ቀርቧል። እግዚአብሔር ይልሻል በማለት አይደለም። በቀጥታ ምን አላት? ዘርሽን እጅግ አበዛዋለሁ ከብዛቱ የተነሳ አይቆጠርም አላት ይላል። ይህ ታዲያ የፍጡር ስራ ነው እንዴ? አይደለም።
ይሄ የፈጣሪ ባህሪ ነው። የፈጣሪ ባህሪ ነው። በኋላ ላይ ሰላምዬም ደግሞ ከዕብራይስጡ ቃል ጋር እያያያዘች የምትነግረን ነገር ይኖራል። ዕብራይስጡ ምን ይለዋል እያልን በጣም እኮ ባለጸጎች ነን። በጣም እግዚአብሔር የረዳን ሰዎች ነን። ዕብራይስጡን ፍትፍት አድርገው የሚናገሩ እህቶችን ይዘናል። ፍትፍት አድርገው የሚያጎርሱ። ግዕዙ እንዲህ አለ። እሺ ዕብራይስጡስ አማርኛውስ እንዲህ የምንልበት። ክብር ለኢየሱስ ይሁን። የሚገርም ነው። ስለዚህ ይኸው መልአክ ምን ብለዋታል? ዘርሽን እጅግ አበዛዋለሁ። በዚሁ ምዕራፍ 16 ቁጥር 13 ላይ ደግሞ ምን ይለዋል? ይኸው መልአክ ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና ሲል የእግዚአብሔር ስም አለው። የእግዚአብሔር መልአክ የተባለው የተገለጠላት የእግዚአብሔር መልአክ ማን መሆኑን አየነው። አሁን እዚህ ላይ ይናገራት የነበረውን የእግዚአብሔርን ስም መልአክ አላለውም። እዚህ ጋር ደግሞ የእግዚአብሔርን ስም በውኑ የሚያየኝን አየሁትን ማን? እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ ይህ የእግዚአብሔር መልአክ የተባለው ወልድ ነው። ለዚህ ነው ይናገራት የነበረውን የእግዚአብሔርን ስም ስትል የጠራችው። ክብር ለእግዚአብሔር ይሁን። መቼም ቢሆን ፍጡር መልአክ የሰው ዘርን የማብዛት አቅም፣ የሰው ዘርን የመፍጠር አቅም የለውም። ይኸው መልአክ ግን ምን ማለት? ዘርሽን እጅግ አበዛዋለሁ ከብዛቱ የተነሳ አይቆጠርም ብለዋታልና። ይህንኑ ማን አለ? እግዚአብሔርም ብለዋል። እግዚአብሔር ብለዋል። ቀጥታ በተለይም የእምነት አባታችን ለሆነው ለአብርሃም ምን ብሎታል? በዘፍጥረት ምዕራፍ 13-16 ላይ ዘርህን እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ምን ይላል? ይቆጥራል። ዘርህ ደግሞ ይቆጠራል። አያችሁ፣ ዘርህን እንደ ምድር አሸዋ አደርጋለሁ። ማን ነው ይህን ያለ? እግዚአብሔር። ለአጋር ደግሞ ምን ብሏታል? ዘርሽን እጅግ አበዛዋለሁ። ለአጋር የነገራት ማን ነበር? የእግዚአብሔር መልአክ። ለአብርሃም ደግሞ እግዚአብሔር። አንድ አይነት ግብር፣ አንድ አይነት ስራ። ስለዚህ በእግዚአብሔር መለኮታዊ አጀንዳ፣ በእግዚአብሔር መለኮታዊ ስልጣን የተገለጠው ይህ የእግዚአብሔር መልአክ የሚለው በራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ስለዚህ ዘርህን እንደ ምድረ አሸዋ አበዛዋለሁ ለማለት የተገባው የሆነ ፍጡር መልአክ ሳይሆን የእግዚአብሔር መልአክ የተሰኘው ወልድ መሆኑን በልዩ ልዩ ስፍራ እናየዋለን። እግዚአብሔር ይረዳናል። በተመሳሳይ ለይስሐቅም ምን ብሎታል? ዘፍጥረት 26:4 ላይ ዘፍጥረት 26:4 ላይ ዘርህንም እንደ ሰማይ ከዋክብት አበዛለሁ። ማን? እግዚአብሔር። ኦኬ። በዚሁ ምዕራፍ ቁጥር 23 ላይ ምዕራፍ 26 ቁጥር 23-24 ውስጥ ደግሞ በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ አለው። ዘርን የማብዛት ስልጣን የማን? የእግዚአብሔር ስለሆነ፣ ስለዚህ እንግዲያስ ለአጋር የተገለጠላት የእግዚአብሔር መልአክ ያለው ማን መሆኑ ነው? እግዚአብሔር ራሱ። ክብር ለጌታ ይሁን። የሆነ ፍጡር መልአክ አይደለም። እንደዚህ በዘፍጥረት
ምዕራፍ 32 ቁጥር 12 ላይ ደግሞ ለያዕቆብ እንዲህ አለው፣ በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርገዋለሁ አለ። ማን ነው ይሄን ያለው? እግዚአብሔር። ክብር ለኢየሱስ ይሁን። አያችሁ። ስለዚህ ለአብርሃም፣ ለይስሐቅ፣ ለያዕቆብ ዘራቸውን እንደሚያበዛላቸው የተናገረው ያ ለአጋር ደግሞ የእግዚአብሔር መልአክ ዘርሽን እጅግ አበዛዋለሁ፣ ከብዛቱ የተነሳ አይቆጠርም። እግዚአብሔር መልአክ ይህን አላት። የእግዚአብሔር መልአክ እነሆ አንቺ ትጸንሻለሽ፣ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና። ማን ነው ይሄ? የእግዚአብሔር መልአክ። ይሄ የእግዚአብሔር መልአክ ማን ነው? እግዚአብሔር። ለምን? ተልኬ መጥቻለሁ፣ እግዚአብሔር እንዲህ ብሎሻል በሚል የተነገረ አይደለም። ዳይሬክት ቀጥታ ነው የሚናገረው። እግዚአብሔር ይመስገን። በተለይም ደግሞ ሁላችን እንደምናውቀው ዘፍጥረት 22:11 ላይ ዘፍጥረት 22:11 እስከ 12 ባለው ውስጥ ያለው ወልድ የእግዚአብሔር መልአክ በሚል ቃል እንደተጠቀሰ ይታመናል። በደንብ ደግሞ የታወቀ መልእክት አለ። ያቸው እግዚአብሔር በዚህ ክፍል ላይ እግዚአብሔር ተገልጦ አብርሃምን ማለት ነው ልጁን ይስሐቅን ይሰዋለት ዘንድ ከጠየቀው በኋላ አንድ ልጁን ለእርሱ ሳይከለክል አስሮ በመሰዊያው ላይ በእንጨቱ ላይ አጋድሞ ሊያርደው ሲል የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ ይላል። ማን ነው ይሄን ያለው? ሁላችን ስናገለግል ልጁን ይስሐቅን አጋድሞ ሊያርደው ሲል እግዚአብሔር ከሰማይ እንደጠራው እንናገራለን። ቃሉ ግን እንደዛ አይደለም የሚለው፣ የእግዚአብሔር መልአክ ነው የሚለው። ያችሁ እግዚአብሔር ጠራው ይላል። እንደዚህ እግዚአብሔር ጠራው እያልን ነው ምንሰብከው ምናስተምረውም። ቃሉ ግን ምንድን ነው የሚለው? የእግዚአብሔር መልአክ አብርሃም 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 ብሎ የጠራው ማን መሆኑ? የእግዚአብሔር መልአክ። ማን ነው ይህ የእግዚአብሔር መልአክ? እግዚአብሔር የሆነ ራሱ ወልድ ነዋ። በተለየ አካሉ እግዚአብሔር ወልድ። እግዚአብሔር ይመስገን። ይሄ ሁላችንም ስናገለግል የምንናገረው እውነት ነው። ግን እዚያ ላይ አንብበን አይደለም፣ አንብበነው ሳይሆን እንዲሁ በተለምዶም ደግሞ የያዝነው እውቀት እሱ ነው። አብርሃም አብርሃም ብሎ እግዚአብሔር እንደጠራው ቃሉ ግን ምንድን ነው የሚለው? የእግዚአብሔር መልአክም አብርሃምን ጠርቶ ጌታ ይርዳን። አያችሁ፣ ማን ነው ይሄ የእግዚአብሔር መልአክ? ግዕዙ እግዚአብሔር ነው የሚለው። እግዚአብሔርም አብርሃምን ጠራው ነው የሚለው። የእግዚአብሔር መልአክ አይለው፣ እግዚአብሔር ነው የሚለው ግዕዙ። ዘፍጥረት ምዕራፍ 22 ላይ ከእኔ ጋር ከሆናችሁ በደንብ እየተማርን ነው፣ እንማራለን ደግሞ። እግዚአብሔር ነው የሚያስተምረን። የእግዚአብሔር ቃል ነው የምንማረው። ስለ እግዚአብሔር ነው የምንማረው፣ ስለ ባለቤቱ፣ ስለ ቃሉ ባለቤት ስለሆነ። ስለዚህ ማወቃችን እግዚአብሔርን ደስ ያሰኘዋል። እግዚአብሔር ይመስገን። ምን ይላል ግዕዙ? ወፀውኦ እግዚአብሔር ለአብርሃም ወይቤሎ አብርሃም አብርሃም ወይቤ ነየ አነ። አያችሁ፣ ወፀውኦ እግዚአብሔር። አማርኛ መጽሐፍ ቅዱሳችን ምንድን ነው የሚለው? የእግዚአብሔር መልአክ አብርሃምን ጠርቶ ነው የሚለው። ግዕዙ ደግሞ ምን አለ? ወፀውኦ እግዚአብሔር ለአብርሃም።
እግዚአብሔርም አብርሃምን ጠራው። ይሄ የእግዚአብሔር መልአክ ማን ነው? ወልድ። ክብር ለጌታ ይሁን። የሚደንቅ ነገር ነው እኮ በጣም እንደዚህ